የመጣሁትም ዛሬ ለመጨረሻ ጊዜ ነው። ማስረዳት ካለብኝ በደንብ ነገር ይችላል። ተረጋጊ። ብዙ ዓመት ብኖርም እኮ ተረጋጊ። አሁንም ድሮም በቃ ያው ነኝ። እወድሃለሁ ታውቃለህ። ሰላም እንዴት ናችሁ? ውድ የቻናል የቤተሰቦች ውድ የክራስ የዩቲዩብ ቻናል ፋሚሊዎች እንዴት ናችሁልኝ? ዛሬ በድጋሚ ወደ ቻናሌ ተመልሻለሁኝ። ሰው ቤተሰብ በዚህ አይነት ኬዝ መምጣት አልነበረብኝም። ለእናንተ ጥሩ ነገሮችን ይዤ እመጣለሁ ብዬ አስብ ነበርና ብቻ አንድ ጊዜ ሰው ላይ ያጋጥማል። ኤኒዌይስ መፍታት ያለብኝን ነገር በራሴ እፈታለሁ ብዬ አስባለሁና መስተካከል ያለባቸውን ነገሮች ማስተካከል ካለብኝ አስተካክዬ ጥሩ ነገር ይኖራል ብዬ አስባለሁ። ያለፈው ቪዲዮ ላይ እንዳያችሁት ነው ትንሽ ለኔም ግር ያለኝ ነገር አለ። ለምን ያለፈ ታሪኬ ስለነበረ ለማንም ማውራት አልፈለኩም፣ ፐብሊክ እንዲሆንም አልፈለኩም ነበርና ጓደኞቼ ናቸው እነ ሄሉ እነ ሉሌ ኬዙን አስነስቶብኛል ማለት ነው። እና እስቲ ማድረግ ያለብኝን ነገር ፊክስ ማድረግ ካለብኝ የራሴ አስተካክዬ ወደ ሰላም መመለስ እፈልጋለሁ። ብዙ ስራዎችን መስራት እፈልጋለሁና ላይክ እኔ በእነዚህ አይነት ሁኔታ ውስጥ ሆኜ ከራሴ ጋር እየተነጋገርኩ ባለሁበት ሰዓት ደግሞ ይሄን ነገር መጨመሩ ትንሽ ደብሮኛል። ትንሽ ብዙም ባይሆን ደብሮኛል፣ ግን ማስተካከል ይቻላል። አሁንም ለሌሊ ደውዬላታለሁ። ማስፋት አልፈልግም ኬዙን እንደምነግራችሁ ድጋሚ እናንተ ብዙ ማስረዳት አለብኝ ብዬ አላስብም። ማለት ኬዙ ቀላል ነው። መናገር ያለብኝ ነገር ተናገሬ መስተካከል ያለበት ነገር ይስተካከላል። ለሊሊ ደውዬላታለሁ፣ እየመጣች ነው እና የመለያየታችንም ብዙ ነገሮች አሉ። መናገር ካለብኝ ኦልሬዲ ፐብሊክ ከሆነ አይቀር መናገር አለብኝ። ኬዙ ትንሽ ጠበቅ ያለ ነው ማለት ትንሽ ቆየት ብሏል። ጥሩ ሪሌሽን ላይ በነበርንበት ሰዓት ነው ይሄ ነገር ሀፕን ያደረገው እና እስቲ ማለት መናገሩ ላኔ እየከበደኝ ያለው እና ይሄ የቆየ ነገር ነው። ብዙ ተጎድቼበታለሁ። ብዙ ነገሮች ሀፕን አድርገዋልና ያንን ነገር ለማስተካከል ወይም ስታስታውሱት ራሱ ይከብዳችኋል እናንተና የሆነ ኬዛችሁ የሆነ ሰው ሲቀሰቅስባችሁ መቼም ታውቁታላችሁ። ትንሽ ይከብዳል። እስቲ ምን ማድረግ እንዳለብኝ እኔ ያሰብኩ ነው። ሰሞኑንም ጥሩ ስሜት ላይ አይደለሁኝም እና ለሁሉም ቤተሰቦች በእኔና በእሷ ዙሪያ ያለውን ነገር መናገር ካለብኝ መናገር ያለብኝ ነገር እናገራለሁ። ግን በብዛት የኔና የእሷ መለያየታችን ኬዞች አሉ። ያን ነገር ደግሞ መውጣት አልፈልግም። ፕራይቬት መሆን ያለበት ነው። በእኔና በእሷ መያዝ የነበረበት ኬዝ ነው እና መውጣት ያለበት ነገር ፕራይቬት የሆነ ነገር ሲወጣም ጥሩ አይደለም። እኔ ለእናንተ የምመክረው ለማንኛውም ሰው የምመክረው ነገር እንደዚህ አይነት ነገር ፕራይቬት ቢደረግ ሪል ላይፋችሁ እንደዚህ አይነት ነገር ላይ ይዛችሁት ባትወጡ አስተማሪ የሆነ ምን አይነት ነገር ነው ነገርም እኛ እናስብበት። ማንኛውም ሶሻል ሚዲያ ኢንፍሉዌንሰሮች እንድትሆኑ ጥሩ ነው። ይሄ ነገር ሰብ ላይ ሲመጣ ብዙ ነገሮች ያደርጋሉ እና እኔ ብዙ ነገሮችን አጥቼበታለሁ። የኔ ቤተሰቦች በጣም ብዙ ነገር በእኔ ምክንያት ተጎድተዋል። ጓደኞቼ ተጎድተዋል፣ ያውቃሉ እንደተጎዱ እና ያ ነገር አለ። ደግሞ ከዛ ነገር መመለሳችን አይቀርም። የሰው ልጆች ነን። ትንሽ እንወርቃለን፣ ከዛ እንነሳለን። በዛው ወርቀን ስንቀር ነው የሚከብደን እና ያ ነገር አልፎ ዛሬ ላይ ደህና ነኝ ብዬ እየተስተካከልኩ ለእናንተም ለቤተሰቦች ጥሩ ነገር እየመጣሁ ባለበት ሰዓት ላይ ይሄ ነገር አፕን አደረገ። ብቻ እስቲ ሀሳቧ ምን እንደሆነ እሷን ማናገር ካለብኝ እኔ ዛሬትም በደንብ ደንግጥ እንትን ብዬ አልጠበቅኩም ነበርና በደንብም ተረጋግቼ አላወራኋትም። እሷንም ማውራት ካለብኝ እንደ ትልቅ ሰው ቁጭ ብዬ ተረጋግቼ ማውራት አለብኝ። ሰዓቱ አሪፍ ላይ የነበርን ጓደኛሞች ነበርን፣ የምናስቀና ጥንዶች ነበርን እና ላይክ በቃ አፕን አረገ። ደግሞ የሆኑ ክሎዝ በሆኑ ሰዎች ላይ የሆነ ነገር መግባቱ አይቀርም እና በቃ ገባ በመሀላችን። ይሄ ነገር ተፈጠረ። እዚህ ድረስ ይመጣል አላሰብኩም ነበር እና ከረረብን ኬዙ። እኔ እንጃ ቤተሰቦች፣ እኔም እንትን ውስጥ ነው ያለሁት። ግን እኔ እናንተ የምትሉኝም ካለ ላይክ በምን አይነት መንገድ መሄድ አለበት ነገር ካለ እናንተ መውሰድ ያለበት ነገር ካለ እናንተ የምትቀበለው ነገር ይኖራል። በዛን ሰዓት ያልጠየቀች ልጅ ዛሬ በመምጣቷ ትንሽ ከፍቶኛል። ለዛም ነው በባለፈው ቪዲዮ ላይ ትንሽ የማይሆን ሪያክሽን ሲያሳይ የነበረውና
ለዛም ለእናንተን ይቅርታ ጠይቃለሁ። እሷንም መጠየቅ ካለብኝ ይቅርታ ጠይቃታለሁ። እያየኋት ነው፣ እየመጣች ነው። ነይ እዚህ ጋር ነኝ። እድሜን በሙሉ ስጠብቅ ኖሬ ጊዜው ደረሰና አገኘሁ ዛሬ። አየሩን ለመድሽው? እንደጠበቅኩት ነበረ። ኧረ እውነት እንዴት ነህ አንተ? ከሙቀት ሀገር የመጣች መስለሽ? ለመልመድ እኮ ቅርብ ነኝ። እኔ አታውቅም እንዴ? ረስተኸው? ረስተኸኛል የሆነ ነገር። ውይ አልረሳሽም። እንዴት እረሳሻለሁ? እንደዚህ እያልሽማ እኔን አታስገፊ አይመስልም። አይ እንደዛ እንኳን እንግዲህ አይደለሁም። መረሳ ጓደኞች እንዴት ናቸው? ደህና ናቸው እግዚአብሔር ይመስገን። ብዙም ከዛ በኋላ አልተገናኘንም። ዛሬ ይህን ነገር ማስተካከል ስላለብን ማውራት ስላለብኝ ብቻ በመሀል የዛ ዕለት የተናቀቁሽ ቃላቶች አሉና እነዛን ነገሮች ማስተካከል ስላለብኝ ነው አሁን አጣድፌ የጠራሁሽ። መንገድም አለብኝ የምሄድበትና ያንን ነገር ለመናገር ነው የመጣሁትና ምን አሰብክ? ለምን ምን የተለየ ነገር ያሰብኩት ነገር የለም። ግን ላይክ በባለፈው ቀን የተፈጠረው ነገር ለመናገር ደብሮኛል ትንሽ። የደበረኝን ኬዝ ታውቂዋለሽ። እኔስ እኔና አንቺ ትልልቆች ነን። መነጋገር ካለብን ተነጋግረን ፊት ለፊት እንደዛም ታስብ አይመስልም። አይደለም ማለት በሰዓቱ ትንሽ ያንን ነገር ሳሳይሽ የነበረው አንቺም በእኔ ቦታ ሆነሽ ስታስቢው ከባድ ነው። ገባሽ? እስኪ ንገረኝ። ኦኬ ያኔ ብቻችን ስላልነበርን ነፃ ስላልሆንክ ነበረ። ለዛ ነው ግልጽ ያልሆንክልኝ። ዛሬ አውራኝ። እሺ ምን አውራሻለኝ? እውነቱ ያለው አንቺ ጋር አይደል? እኔ ላይክ ታውቂያለሽ መቼም ማን ምን እንደተደራረገና። ኦኬ ዛሬ አሁን ብቻችንን። እሺ ጀምር። እሺ ንገረኝ፣ ምን ነበር ምክንያት? ምን ብዬ ልንገርሽ ምክንያቱን? እስቲ አንቺ እንደውም እኔ ከአንቺ መስማት እፈልጋለሁ። ምን አይነት ነገር የምር ተወደኝ ነበረ? ተወደኝ ነበረ እንደዚህ ብለሽ ትናገሪያለሽ? ግዴታ የድሮውን ዳታ ማውጣት አለብኝ? እንደምወድሽ ማሳየት አለብኝ ምናምን? ይሄ ግዴታ ነው ብለሽ ታስቢያለሽ? ፐብሊክ ላይ መውጣት አለብሽ ብለሽ ታስቢያለሽ? ድሮ የነበረን ነገር ለማሳየት እኔና አንቺ የነበረን እኔና አንቺ እናውቀዋለን አይደል? እኔ እኮ እንዴት ልግለጽልህ? ማስመሰል እንኳን አልችልም። የሆነ ምንም ስሜት እንደሌለኝ አይገባም። እኔ ሊሊ ማለት ብዙ ጊዜ ተነጋግረናል። ካሁን ይሄ እኮ ላይፍ እኮ ነው። ማንስ ቢያውቀው ምን ችግር አለው? ሰው በነፃ አይደል እንደ የሚኖረው? አይደለም እኔ የተከለከለ ነገር ነው እንደ ጠየቅኩ? እሺ ቆይ ምንድን ነው ሀሳብሽ? እስቲ እኔ ማለት እሺ አንተ በጠፋህበት ወቅት ምን አፕን አደረገ መሰለህ? መስማት ከፈለክ ማለት ነው። ትፈልጋለህ? እውነቱን ልንገርክ? ንገሪኝ። ምንድን ነው ሀሳብ? በቃ በሆነ ምክንያት ፋሚሊዎቼ ያንተና እኔን ሪሌሽን አልወደዱትም ነበር። ማለት እኔና አንቺ ሪሌሽን እንዴት ስትል ቤተሰብ ያውቅ የለ እንዴ? አንተ ብዙ የማታውቀው ነገር ተፈጥሮ ነበር። ብቻ በቃ አልፈለጉም ነበር ምናምን እና እኔ ምን ውስጥ ተረጋጊና ወሬ መጀመር እንደዚህ ማለት አይገባህም። ለነገሩ አይገባህም። ቢገባህ ኖሮ ትለኝ እንደነበረው የምር ብትወደኝ ኖሮ ይህን ያክል ጊዜ ቆይም ነበር። ኖ እንትን ብትይ አይደለም። እኔ አሁን ላይ አስከፍችሽ ነው የሄድሽው። ተከፍተሻል። ረጅም ጊዜ ደግሞ ተቆራርጠን ያ ሁሉ ነገር አልፎ ወይ አንቺን ብዙ ነገር ውስጥ ልትሆኚ ትችያለሽ። ጠንክረሽ መተሻል። እኔም ብዙ ጊዜያቶችን አሳልፍ ያለው ያውቃሉ እና እንዴ ኪራ፣ ለሴት ልጅ እኮ በጣም ትልቅ ነገር እኮ ነው። አይኖ ይገባኛል። ግን ይህንን እያልኩሽ ያለሁት ምንድን ነው እኔ አሁን ከአንቺ ጋር ይሄ ሌላ ነገር ለመነጋገር ሳይሆን ኬዙ ምንድን ነው እንደዚህ ሊለንስ የቻለው? ቤተሰብስ አንደኛ ጓደኛሽ ያውቃሉ፣ ብራዘርሽ ያውቃል፣ ማዘርሽ ያውቃሉ። እኔ እንደሚወዱኝ እንጂ የማውቀው እኔ ጋር ብቻ ነበር የተለያየው። እነሱን ታገኛቸው ነበረ? ኖ አይ እንደዛ አይደለም። ማግኘት አለማግኘት ሳይሆን ስለ ልብ እንዴት ልታውቅ ትችላለህ? መለያየታችን ላይ አይደለም። የኔና አንቺን ሪሌሽን ማንም ያውቃል። ግራ ገብቶኛል።
በወደኩበት ሰዓት ያን ሁሉ መከራ ባየሁበት ሰዓት ላይ ያልመጣሽ ልጅ እሺ እኔን ሳይተሃል አንድ ጊዜ ዞር ብለህ አይተሃል? ስለኔ ጠይቀሃል? ለመፈለግ ሞክረሃል ወይ? ጥለሽኝ የሄድሽው አንቺ ነሽ ታውቂዋለሽ። የምርህን? እኔ አንድ ላይ እንደነበርን እንኳን ማሰብ አቃተኝ እኮ እውነት። እንዴት ታስቢያለሽ? አሁንማ ኦልሬዲ ረስተሽኛል አይደለ? ብዙ ነገሮች አንተ ነህ እንጂ። አትቆጪ፣ ረጋ በይና አውሪኝ መጀመሪያ። ማለት አዎ ለአንተ ምን ማለት ስላልሆነ እኔ እኮ በጣም እየገረምሽኝ ያለሽው እንደ ድሮ ነሽ ማለት ይሄ ማለት እንትን ነው የኔን ስሜቴን እየተረዳሽኝ አይደለም። አሁን ታዲያ ምንድን ነው የምትለኝ? ምንም ቤተሰብ ያንን እንደዚህ ያለበት ምክንያት ምንድን ነው? እኔ ምን አጥፍቼ ነው? ከኔስ ምን አይነት ኬዝ መጥቶ ነው እንደዚህ አይነት ነገር ሊፈጠር የቻለው? እኔና አንቺ ስንለያይበት የቻለው ምክንያት ምንድን ነው? ንገሪኝ። ይህን ማወቅ እፈልጋለሁ። በቃ ፕሊስ። እኔ አሁን ተረጋግቼ ባለሁበት ሰዓት ላይ ህይወቴን ብዙ ነገሮች አሉና እኔ በነበረውን ጊዜ ካንተ ምን እንደመጣ ባላቅም ቤተሰቦቼ ከዛ በኋላ ለአንተ ያላቸው ስሜት ሙሉ በሙሉ ተቀይሯል። እኔ ምንም ብሞክር እኔ በቃ ስላንተ ጥሩ ነገር ላሳይ ብሞክር ልናገር ብሞክር የሚሰማኝ አጣው። በዛ ላይ አንተ ሳፖርት ልታደርገኝ አልቻልክም፣ ከጎኔ አልነበርክም። ማንም በቃ ማንም ሳፖርት ማለት እኔ እንዴት ምን ልታደርግ ትችላለህ? ሌላ አንተ ታውቃለህ እኮ እንዴት እንደነበር ታውቂያለሽ አይደል? እኔና አንቺ ጓደኝነት እንዴት እንደነበር ታውቂያለሽ። አሁን እሺ የምትለኝ ነገር ከሌላ መሄዴ ነው። መሄድ ትችያለሽ እኮ እኔ አሁን ይሄን ያክልም እኮ እኔ ላስጨንቅሽ ብዬ አይደለም እንትንም የጠራሁሽ አይደል? ትቀልዳለህ አይደል? መቀለድ አለመቀለድ አይደለም። እንደውም እየቀለድሽ ያለሽው አንቺ ነሽ። ለምን ተረጋግቼ ባለሁበት ሰዓት ላይ መተሽ ድጋሚ ይሄ ነገር መውጣት የሌለበት ነገር አውጥተሽ አንደኛ ከይዙ መናገር ካለብሽ ተናገሪ። በቃ ፕሊዝ በቃ እኔ አላቁምሽ። አረፍ በይና አውሪኝ። ማውራት ካለብሽ አረፍ በይና አውሪኝ። በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። እስካሁን መጠበቅ አልነበረብኝም። ሁሌም ቤተሰቦቻችን እንደዛ ብለሽ አታስቢ። ራስሽ እንደ ጥፋተኛ ምናምን አታስቢ። እኔ አሁን እየነገርኩሽ ያለሁት ምንድነው ልክ እኔና አንቺን መለያየት ቤተሰብ ወደ ምንኛ ነው ወደ እኔና አንቺ እያወራን ያለን ሀሳብሽን ወደ ሌላ ነው ታሪክ የኔና አንቺን መለያየት ቤተሰብ እንዴት ነው ሊጠላው የፈለገው? ማለት ይሄ አክሴፕት አድርገውት ድሮ ያን ሁሉ ነገር ስናሳልፍ ዝም ብለው በመሀል ላይ ይሄ ነገር ሲፈጠር ዝም ያሉት ነገር ለምንድን ነው? ብራዘርሽ ያውቃል አይደል? የኔና አንቺን ግንኙነት ምን ያክል መስዋዕትነት እንደከፈልኩ ያውቃል አይደል? ለአንቺ እኔ ሲጀመር ትክክለኛ ሰው እኮ አያወራም። የሚያደርገውን ነገር አያወራም ማለት እኔ ያ በቃ ብትወደኝ የምር ብትወደኝ ኖሮ ይሄን ስለ ሳክሪፋይ ምን አወራራ? እኔ እንኳን አለው አይደለ በሴት እድሜ ይሄን ያክል ጊዜ ሳላይ ስለኔም እንደምታስብ ሳላቅ የጠበቅኩ እኔ ጋር ያለውን ነገር ታውቂያለሽ? ተናገሪኝ። እኔ ጋር ያለውን ነገር ታውቂያለሽ? ንገረኝ ኪራ። ታውቂያለሽ በደንብ አድርገሽ ማለት ነው። የኔን ታይ ሊሊ ታይ። በቃ እኔ ማለት መናገር አልፈልግም። በቃ እኔ እንደዚህ ነው ብዬ ልናገር? እንደዚህ አይነት ነገር መወራት አለበት ሊሊ? እኔና አንቺ ያሳለፍነው እንደዚህ አይነት ኬዝ ነው። በዚህ አይነት መንገድ ነበር የመጣ ነው። ብዙ ሀሳቦች አልነበሩንም። እሺ ንገሪኝ። ተራ የሆነ ሀሳብ እያመጣሽ አንቺ ከመጨቃጨቅና የሆነ ነገር ከማድረግ ውጭ እኔን ትሰሚኝ ነበረ? ብልጭልጭ ነገር ከማየት ውጭ ትሰሚኝ ነበረ? እሺ ስለዛ ዛሬም ተገናኝተን አልሆንሽም ልትለኝ ነው እንዴ? ተገናኘን ሊሊ። ረጅም ጊዜያችን እኮ ረጅም ጊዜ አሳለፍን አይደል? በጣም ብዙ ነገሮችን አሳልፈሽ የመጣሽው አንቺ። እኔም እንደዛው ሌላ ነገር አስቤ አይደለም። እኔ አሁንም ድሮም በቃ ያው ነኝ። እወድሃለሁ ታውቃለህ። እኔ እኮ አትወደጂኝ መቼም ሊቀየር አይችልም። ለአንተ ያለኝ ስሜት በቃ ነው አይደለም። ይኸውልሽ እያለቅሽ እንድትወሪ ስለምፈልግ አታልቅሽ። እኔ እንድታለቅሽ አይደለም የምፈልገው ሊሊ። ፕሊዝ ተረጋጊና መጀመሪያ ስሚኝሽ። እኔ መጀመሪያም ያልኩሽ ያለሁት እንደዚህ ይሁንሽ በዚህ ሰዓት በዚህ ፊት ልትመጪ አንተን በመልመድ ወዲ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደ እያወቅሽ እኔ እያወቅሽ
ምን ወድጄ ነው የተለየሁሽ? ንገሪ። እንዴት አውቃለሁ? እኔ ወድጄ ነው የተለየሁሽ? መጀመሪያ ወድጄ ነው የተለየሁሽ? እሺ ንገሪ። አታስመስል። እሺ ስለማስመሰል አይደለም። እኔና አንቺ ጋር ማስመሰል የለም። ታውቂያለሽ እኔና አንቺ ጋር እሺ እንደምትወደኝ የት አለ? ረጅም ጊዜ ለምኜሻለሁ። ረጅም ጊዜ አውርተናል እኔና አንቺ አይደል እንዴ? እኔ ለምንድን ነው በቃ ሁሉን ነገር እንዳወራ የምታስገድጂ? በቃ ምን ያክል ጭንቀት ውስጥ እንደነበርኩ ታውቂያለሽ። በደንብ አድርገሽ ነው የምታውቂው። ጓደኞችሽ መጥተው ይነግሩሻል። እነማን ነበሩ? ቆይ ጓደኞቼ፣ እኔ ሁሉ ነገር ግራ ገባኝ። ተይ ሊሊ፣ እኔ አንደኛ በቃ እኔ ለአንቺ ምን ያክል ያለኝን ነገር እንኳን መግለጽ በሚያቅተኝ ሰዓት ነው እንደዚህ አይነት ነገር የተፈጠረ የነበረው። ገብቶሻል አይደል? እሺ አሁን ያለህበት ምን አይነት ስታተስ ላይ ነህ? ቆይ ምን ይሰራልሻል አሁን ያለሁበት ነገር? እንዴት ማለት? ጥለሽ ከሄድሽ በኋላ በቃ ጎዳና ከጣልሽ በኋላ በቃ ማናየልኝ ጠጋ ያለኝ እኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ መናገር ካለብኝ እውነቱን ነግሬሽ ማለፍ ስላለብኝ ነው። በቃ ድጋሚ የመጣሁት ፕሊስ፣ በቃ እኔ በቻልሽው አቅም እኔንም ለመስማት ሞክሪ። በቃ ተረጋጊ ሊሊ። ታውቂያለሽ እኔ እንደዚህ አይነት ሳፋጥ አልወድም። እውነቴን ነው የምልሽ። በቃ ቁም ነገር እያያዝኩበት ሳለ ቁም ነገሩን ብቻ ወሬ እየቀለድሽ ነው። እስካሁን ድረስ አልተለወጥሽም። በቃ እውነቴን ነው የምልሽ። እየተረጋጋሽ አይደለም። ተረጋግተሽ እሺ እኔ በእድሜ የምቀልድ ይመስላል እንዴ? እንደዛ ነው የምታስበው? ለምን እጠብቅሃለሁ? እኔ የምሬን ባልወድ የምር ባልፈልግ እኔ የልጅነት አይደለ እንዴ? እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ ባክህ እንደምወድህ። ሌላ ጊዜ እናወራሽ። በመጀመሪያ በቃ ማለት ሁልጊዜ ምን እነግርሻለሁ ብሎም ጀመረ። ታውቂያለሽ በቃ ተረጋግተሽ መስማት። አሁን እኮ ድሮ እሰማው የነበረውን አንተ ጋር አይ የነበረውን አንድም ነገር የለም እኮ አንድ እኔ ጋር ምንድን ነው የፈለግሽው? ንገሪ ምንድን ነው የፈለግሽው? እኔ ሌላ ምን እፈልጋለሁ? ይኸው ምን ጠብቂያለሁ? አለሁልሽ። ምን ልሁንልሽ ታዲያሽ? ጥለሽኝ እንደዚሁ ቆሜ ነው ጥለሽኝ ሄድሽ። እንደዛ ነው የምታስበው? አዎ ጥለሽኝ ሄድሽው እንደዚሁ ቆሜ ነው አይደል? እሺ በቃ የሆነው ይሁንና እኔ እወድሃለሁ። በቃ እሺ ያለ ጥፋቴም ቢሆን ይቅርታ ጠይቀሃለሁ። እሺ ቅጣኝ፣ የፈለግከውን ቅጣኝ። ስለምን ቅጣት ነው አንቺ የምታወሪው ሊሊ? መጀመሪያ እንደዚህ ተረጋጊና አውሪኝ። አሁንም ተረጋጊ እያልኩሽ ያለሁት ይሄንን ነው። በቃ ስለምን ቅጣት ነው የምታወሪው? አንቺ ምን አድርገሽኛል እንደዚህ ቅጣኝ የምትይኝ? ለምንድን ነው እኔን ጥያቄ የምታረጊ? እያልኩልህ አይደል እንዴ? ነው አይደል? መጀመሪያ ተረጋጊና ቁጭ ብለን አውሪ። እሺ አንቺ ወደ ራስሽ ወደ ራስሽ መመለስ ካለብሽ አንቺ መመለስ ካለብሽ በዚህ ጊዜ ነው። በቃ መጠንከርም ካለብሽ በዚህ ሰዓት መጠንከር ካለብሽ። ኦኬ አንተ ስለማትፈልገኝ በቃ ረጅም ጊዜ ሆኖናል። ብዙ ነገሮች አልፈዋል አይደል? ፕሊዝ በቃ እሺ አለካሽም ችግር የለውም። የመጣሁትም ዛሬ ለመጨረሻ ጊዜ ነው። ሰው ማስረዳት ካለብኝ በደንብ ነግሬሽ እሄዳለሁ። ተረጋጊ። አይ ክርስቲያን እንኳን ይሄን ለመስማት ዝግጁ አይደለሁም። ይሄንንም ጠብቄ አይደለም የመጣሁት እኮ። ተረጋጊ። በመጀመሪያ አንቺ ስርዓት ያዥ። እናትሽ ወደዛ እንዴ! ምንድነው? ቁጭ በይ በቃ። እሺ ምንድነው የምትፈልገው ከኔ? እኮ ተረጋጊና ቁጭ በይና ስሚኛ። ስርዓት ያዥ በቃ። በቃ እኔ ጊዜን የምሄድበት ቦታ አለ አይደል? እያወቅሽ እየነገርኩሽ ነው አይደል? እንደ ጅል ነው በቃ የምትቆጥረው። ጅል አይደለሽ። ኦኬ እንደዛ አትሁን። እሺ እንዴት ልሆን? እሺ እንዴት ብመጣ ነው የምትቀበለኝ? እሺ በቃ ያለፈውን እርሳና ከእንደገና እንቀጥል እያልኩ አይደል እንዴ? ከኔ ጎደለው ነገር እስኪ ንገረኝ እባክህ። የማይሆን ነገር ነው እያሰብሽ ያለሽው። ተረጋጊና ከራስሽ ጋር ሆኜ ለምንድን ነው የማይሆነው? ማሰብ ያለብሽን። እዚህ እንደመጣች ቤተሰብ ያውቃል
በቃ እኔ አየኋቸው። ምንም የኔ ኑሮ እኮ ሊኖርልኝ አይችልም። ማንም ይችላል። ዛሬም ይኸውልሽ በቃ እንደ ድሮ ግግም ካልሽ ግግም ነው በቃ። አየሽ ቢያንስ ሰው ማማከር ኦኬ ባህሪ ነው ያስጠላል። እዛ ነው ይሄ ባህሪ አይደለም። እኔ ከነ ባህሪሽ አይደልሽ እየኖርኩ የነበረ አታውቂም? እንዴት አውቃለሁ? አሁን እኮ ሙሉ በሙሉ ተቀይራል። ማን እንደነበርክ እንኳን ማስታወስ እንኳን ነው ይከብዳል። ታይ 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 ምን ያክል ጊዜያቶችን ምን ያክል የፍቅር ጊዜዎችን እንዳሳለፍን ታውቂ የለ እንዴ አንቺ? ያንን ሁሉ ጊዜ ያሳልፈን እኔ ላንቺ ጎጂ ብሆን ኖሮ እንደዚህ የሆነ ያወራሽ ነበር። ታዲያ ምንድን ነው እያልክኝ ያለኸው? መረጋጋት ካለብሽ ተረጋጊ። በእንደዚህ አይነት መንገድ አይደለም ይሄ ነገር ፊክስ ማድረግ ካለብሽ። ግድ የለም ልቤ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት ያለኝ